አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። ዛሬ በህልማችሁ ማለት ነው የምትወዱት ሰው ባላችሁ፣ እጮኛችሁ ወይም ፍቅረኛችሁ ሲያለቅስ፣ ሲስቅ፣ ሲያዝን በአጠቃላይ በሀዘንና በማልቀስ በብስጭት ዙሪያ ባላችሁ እንግዲህ የምትወዱት ሰው ሲበሳጭ፣ ሲናደድ፣ ሲቆጣ ካለማችሁ ካያችሁት እንደዛ የሚሰጠውን ፍቺ በህልማችሁ ያለማችሁትን ፍቺውን በዝርዝር አቀርብላችኋለሁ ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ፌስቡክ ላይ የምትከታተሉ ደግሞ ፎሎ እያደረጋችሁ ተከታተሉት ማለት ነው። ወደ ህልሙ ገባለሁ። አንዲት ባለትዳር ሴት ወይም ደግሞ አንዲት ሴት የምትወደው ሰው ባሏ ወይም ደግሞ እጮኛዋ ጮክ ብሎ እያለቀሰ እንደሆነ በህልም ከተመለከተች ይሄ ፍቺ ምንድን ነው? በጋብቻ ግንኙነታቸው ውስጥ ወይም ደግሞ በፍቅር ግንኙነቶች ውስጥ ችግር ውስጥ እና ውጥረት ውስጥ እያጋጠማቸው እንደሆነ ወይም ችግር እያጋጠማቸው እንደሆነ ሊያመላክት ይችላል። በሌላ በኩል ደግሞ ባልየው ጩኸት ሳይኖረው በጸጥታ እያለቀሰ ከሆነ ከጩኸት ጋር ከሆነ ችግር ነው የሚያመላክተው። ችግርና የሆነ እያጋጠማቸው ነገር አለ ማለት ነው። ግን ጩኸት የሌለው ስቅስቅ ያለ ለቅሶ ከሆነ ያለምንም ጩኸት እያለቀሰ እንደሆነ በህልም ካየችው ይህ ማለት አብረው በህይወታቸው ውስጥ በደስታና በመረጋጋት የተሞሉ ጊዜያቶችን እንደሚያሳልፉ ወይም ሰላማዊ ህይወት እንደሚኖሩ ያመላክታል ማለት ነው። እንዲሁም ደግሞ እንደዚሁ ሳይጮህ ምን ሳይል በሌላኛው አፈታት ደግሞ ተጨማሪ ፍቺ ስቅስቅ ብሎ እያለቀሰ ግን ጩኸት አልባ ዝም ብሎ ድምፅ አልባ ስቅስቅ ብሎ እንባው እየፈሰሰ ከሆነ የምትመለከተው ምናልባት አዲስ ልጅ በቤተሰብ ውስጥ ሊወለድ ወይም ልታረግዝ ልትወልድ እንደሆነ ከሚያመላክት ፍቺዎች አንዱም ነው። እሺ ሌላው ባልሽ ቢሞትና በህልምሽ ባል ሞቶ ወይም ደግሞ በሞት ተለይቶሽ እያለቀሰ ሞቶ እያለቀሰ በህልም ከታየ ያው ሞቷል። ሞቶ ደግሞ እያለቀሰ እንደሆነ በህልም ከታየ በእውነታው የሞተ ነው። ባለቤታችሁ ወይም የምትወዱት ወይም የምታፈቅሩት ሰው የሞተ ነው። በእውነታው በህልማችሁ እያለቀሰ እንደሆነ በህልም ከተመለከታችሁ ያው የሞተ ሰው የምትወዱት ሰው የሞተው ግን በህልም ሲያለቅስ ከተመለከታችሁ ይሄ ፍቺው ደግሞ ለነፍሱ ወይም ደግሞ ለሟቹ ጸሎት ወይም ምጽዋት እንደሚያስፈልገው አመላካች ነው። የሞተ ሰው ሲያለቅስ መመልከት ያ ሰው ከእናንተ የሚፈልገው ዱዓ፣ ጸሎት ወይም ደግሞ ዘካ ሰደቃ ነው የሚባል ሰደቃ፣ መጽዋት፣ ለድሆች ማብላት፣ ለሱ መልካም ስራ እንደሚያስፈልገው ይገልጻል ማለት ነው። አንዳንድ ተርጓሚዎች ደግሞ ምን ብለው ፈቷል? አንድ ባል ጮክ ብሎ ሲያለቅስና በህልም ሲጮህ ማየት የገንዘብ ቀውሶች ወይም በንግድ ውስጥ ያሉ ኪሳራዎች መምጣትን ሊያመላክት ይችላል ብለው ፈተውታል ማለት ነው። እንግዲህ ጮክ ብሎ ማልቀስ ወይም ደግሞ በጣም እየጮኸ ሲያለቅስ ከተመለከተች ማለት ነው። አንድ ሴት ባሏን በህልም ሲያለቅስ ስትመለከት ይህ ምናልባት የተሻሻሉ ሁኔታዎችን እና በትዳር ግንኙነት ውስጥ መረጋጋትን ሊያመላክት ይችላል። ድምፅ አልባ ዝም ብሎ ኖርማል ለቅሶ ማለት ነው። ይህም በቤተሰቡ ያጋጠሙትን መሰናክሎችና ችግሮች እንደሚወገዱ ወይም እንደሚጠፉ ሊያመላክት ይችላል። አንዳንድ ጊዜ እንዲሁ ሲያነባ ማለም ብሩህ ተስፋንና ለረጅም ጊዜ የሚፈልጉትን ምኞቶች መሟላትንም ሊያመላክት ይችላል። በዝም ብሎ እንባው ሲፈስ የባሏ ወይም የምትወደውን ሰው እንባ ሲፈስ ከተመለከተች ምናልባት ለረጅም ጊዜ በሁለቱ ሲሞኙት የነበረው ምኞት ሊያሳኩ እንደሆነ ወይም ሊሟላ እንደሆነ የሚገልጽ ህልም ነው። ጩኸት ካለው ግን ችግሮችና መሰናክሎች ወደ ህይወታችሁ ሊመጡ በንግድ በስራችሁ በባልና ሚስቶች መካከል ወይም በሚዋደዱ ሰዎች መካከል ችግሮች ሊፈጠሩ እንደሆነ ይገልጻል ማለት ነው። ባል በሚስቱ አንዲት ሚስት ባሏ በህልም ውስጥ ሲያለቅስ ማየት ባልየው በስራው መስክ የሚያገኘውን ስኬትና እድገትም ሊያመላክት ይችላል። ዝም ኖርማል ለቅሶ ነው ብያቸዋለሁ። ድምፅ ካለው ፍቹን ይለየዋል ማለት ነው። ይህም የእሱን ደረጃ ከፍ ያደርገዋል እና ደረጃውንም ያሻሽለዋል ማለት ነው። በህልም ሲያለቅስ ከተመለከተ እነዚህ በህልም የሚታዩ እንባዎች በህልም የታመመች ሴት ከሆነች ባሏ እያለቀሰ ወይም ደግሞ እያነባ በህልም ካየች ይሄ እንደምታገግም ወይም እንደምትድን ያመላክታል። እንዴት ነው? ለምሳሌ አንዲት ሚስት በእውነታው ታማለች። በህልሟ ግን ባሏ ዝም ብሎ በአይኑ ሲያለቅስ ከተመለከተች ይሄ የእሷ ባል ቢያለቅስም ፍቺው ግን ምንድን ነው የሚሆነው?
እሷ ልትድን እንደሆነ ወይም ከበሽቷ ልታገግም እንደሆነ ይገልጻል ማለት ነው። በሌላ አፈታት ደግሞ ሚስት ባሏ ሲያለቅስና ከልጆቹ መካከል በአንዱ ላይ ጥፋተኛ መሆኑ ሲገልጽ ካየች ባል እያለቀሰ ልጁን አንተን ጥፋተኛ ወይም ደግሞ አንተ እንደዚህ ነህ እያለ ሲወቅሰው ልጁን ሲወቅሰው ካየች ወይም ደግሞ ልጁን አንተ እኮ ነህ እንደዚህ ያልክ እያለ ሲወቅስ እያለቀሰ የነሱ ልጅ የራሳቸው ልጅ ሲወቅስ በህልም ማለም ይሄ በትዳር ውስጥ ውጥረትና አለመግባባቶች ወይም በቤተሰብ ውስጥ ችግሮች ሊከሰቱ እንደሆነ የሚናገር ህልም ነው። ልጁ ላይ ሲጮህበት፣ ልጁ ላይ ሲቆጣው፣ ሚስት ባሏ እንደዛ ልጇ ላይ ሲቆጣ ሲጮህ ከተመለከተች በህልሟ በእነሱ በቤተሰብ መካከል አለመግባባት ወይም ችግሮች ሊፈጠሩ እንደሆነ አመላካች ነው ማለት ነው። ሌላው አንዲት ባለትዳር ሴት ወይም ደግሞ የተፈታችም ልትሆን ትችላለች፣ እጮኛ ያላትም ልትሆን ትችላለች። ብቻ የሆነ አጋር ያላቸው ሰዎች ማለት ነው እና ያቺ ሴት በህልሟ ልጇ እንባ እያፈሰሰ እና ባሏ እንባ እያፈሰሰ አንድ ላይ ልጇን ባሏን እንባ ፊታቸው ላይ እየፈሰሰ በህልም ከተመለከተች ይሄ ፍቺ ምንድን ነው? ልጇ ለሆነ ለደህንነት አደጋ ወይም ለከባድ አደጋ ሊጋለጥ እንደሆነ እና ልጇን በቅርበት መከታተል እንዳለባት የሚገልጽ ህልም ነው። ወንድ ልጇም ወይም ሴት ልጇም ልትሆን ትችላለች። ባሏም ልጇም አንድ ላይ እንባ እያፈሰሱ በህልም አንዲት ባለትዳር ሴት ወይም የተፈታች ሴት በህልሟ ከተመለከተች ይሄ ማለት ልጇ አደጋ ሊያጋጥመው ወይም የሆነ የሚያጋጥመው ችግር ስላለ ልጇን ቀረብ ብላ ያሉ ነገሮችን እንድትንከባከበው ወይም እንድትጠብቀው የሚያስጠነቅቅ ህልም ነው ማለት ነው። ሌላው ደግሞ አሁንም ባሏ አንዲት ባለትዳር ሴት ወይም የተፈታች ሴት ባሏ በቃ በህልሟ ባሏ እያለቀሰ ግን ደገፍ ብሏት እንደሆነ በህልም ከተመለከተች ያለቅሳል። ትከሻዋን ወይም እሷን ተደግፎ ከሆነ የሚያለቅሰው ይሄ ብዙ መተዳደሪያና መልካም ነገር ወደ ህይወታችሁ እየመጣ እንደሆነ የሚገልጽ ህልም ነው ማለት ነው። ምናልባት ስኬት ወይም ደግሞ ጥሩ ነገር ወደ ህይወታችሁ ይመጣል ማለት ነው። እያለቀሰ ሚስቱን ተደግፎ ከሆነ ምክንያቱም ሴት ልጅ ዱንያ ናት፣ ሴት ልጅ በረከት ናት፣ ሴት ልጅ ሲሳይ ናት በህልም ስትፈታ ማለት ነው እና እሷን ተደግፎ ሚስቱን ተደግፎ ሲያለቅስ እሷን ተደግፏት እያለቀሰ እንደሆነ ያለበች ሴት በቃ ሰፊ ሲሳይ ወደ ህይወታችሁ ሊመጣ እንደሆነ ነው የሚያመላክተው ማለት ነው። ይሁን እንጂ በሌላ ፈታት ደግሞ ባል በጨለማ ውስጥ ቁጭ ብሎ ባሏ ሲያለቅስ ካየች ወይም የምትወደው ወንድ ከጨለማ ውስጥ ቁጭ ብሎ እያለቀሰ እንደሆነ እንደዚህ ካለመች አንዲት ሴት ይህ ፍቺ ምንድነው? በባልየውና በሚስትየዋ መካከል ግንኙነት ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ጠቃሚ ነገር እየጠበቀ መሆኑን ያሳያል ማለት ነው። ይህ ደግሞ ጠቃሚ ነገር እየጠበቀ እንግዲህ በጨለማ ተቀምጦ እያለቀሰ ከሆነ ያለመችው ሴት ይሄ ምንድነው? የምትወደው ሰው ወይም ባሏ የሆነ ጠቃሚና ከፍተኛ ነገር ደብቋታል ማለት ነው። ጨለማው መደበቅን ይገልጻል ማለት ነው። ስለዚህ ይሄ ደግሞ ምንድነው? እንደደበቃ ስትረዳ በኋላ እሷ ልትናደድ ወይም ልትበሳጭ እንደምትችል ነው ይሄ ህልም እያስጠነቀቃት ያለው ማለት ነው። ጨለማ ውስጥ ነው እያለቀሰ ካለ የሚደብቅሽ ነገር አለ ማለት ነው፣ ባልሽ እንደዛ ካለቀሰ። ሌላው በአንዲት ባለትዳር ሴት ወይም የተፈታች ሴት ብቻ አንዲት ሴት ባሏ በከፍተኛ ደስታ እያለቀሰ በደስታ ሆኖ ግን እያለቀሰ እንደሆነ ካየች ይሄ ፍቺ ምንድነው? የምስራች በረከት እየመጣ እንደሆነ የሆነ ጥሩ ዜና ወደ እናንተ እየመጣ እንደሆነ ይገልጻል። አንዳንድ ጊዜ ማለት ነው እናንተ በባህል ህልሙን ፍቹን ወደ ባህል ተወስዱትና የማይገናኝ አራምባና ቆቦ ነው የምትፈቹ። የማይገናኝ ትሉኛላችሁ። ድሮ እናቶች የሚፈቱት በግምት ነው፣ በግምት። እነዚህ ደግሞ ሳይንቲስቶች፣ ምሁሮች፣ አሊሞች ስለሆኑ በጣም ተመራምረው ተፈላስፈው እንዴትና እንዴት ብለው ለረጅም ዓመታት ከጥንት ጀምሮ ተፈላስፈው በመጽሐፍ ያስቀምጡት ህልም ፍቺ ነው ማለት ተመራምረውበት እውቀትም ኑሯቸው ማለት ነው። ስለዚህ የማይገናኝ ነው የምትፈችው የምትሉት እናንተ በባህል በድሮ በእናቶች ስለምትወስዱት ነው። ይሄ ግን በደንብ ተጠንቶበት ታስቦበት የፈቱት የአሊሞች፣ የአዋቂዎች፣ የሊቃውንቶች ህልም ፍቺ ነው። ይሄን ላልኳችሁ ለምን እንደዚህ እንዳልኳችሁ ልንገራችሁ። አሁን እዚህ ጋር እኔም ራሱ በእናቶች አፈታት ደስተኛ ሆኖ የሚያለቅስ ከሆነ ደስታ ምንድን ነው? ሀዘን ነው ብለን ነው በእናቶች ስንፈታ የነበረው አይደለ? እየሳቀ ወይም ደስተኛ ሆኖ ሲያለቅስ ማለም ሀዘን ሊመጣ ነው የምንፈታው። እነሱ ደግሞ እየሳቀ እና ወይም ደግሞ ደስተኛ ሆኖ እያለቀሰ በደስተኛ ሆኖ እየሳቀ ሳይሆን ደስተኛ ሆኖ እያለቀሰ ምን ብለው ፈተውታል? የምስራች ወይም አስደሳች ነገር ወደ ህይወታችሁ ሊመጣ ነው ብለው ነው የፈቱት።
እየጮኸ ድምፅ ብዛት ያለው ጩኸት እየጮኸና እያለቀሰ ከሆነ ደግሞ ሙሲባ ችግር ሊመጣ እንደሆነ ነው የሚያመላክተው ማለት ነው። እና ይሄ በእናቶች የሚፈታው ጋር አይገናኝም። ከስንት አንዳንዴ ከእናቶች የፈቱት ጋር ሊገናኝ ይችላል። እና በተለይ ፌስቡክ ላይ የዩቱቦች እንኳን ፍቹን ከየት እንደማመጣ ስለምታውቁት ተማሩት፣ ከምሁሮች እንደሚመጣ ስለምታውቁ ምንም አትሉ። ፌስቡክ ላይ ግን ያላችሁ ፍቹ ሌላ ምንድን ነው የምትቀባዥር የምትሉም አላችሁ። ስለዚህ መቀባዥር አይደለም፣ ከአዋቂዎች ከምሁሮች የተፈታ ስለሆነ እናንተ በምትጠብቁት መንገድ ፍቺ ይሆናላችሁ። እንዳልጠብቁ በባህል በለመዳችሁት አይደለም ልላችሁ ነው። ሌላ አንዲት ነፍሰ ጡር ሴት በእውነታው ነፍሰ ጡር የሆነች በህልሟ ባሏ ሲያለቅስ ካለመች ባልየው በስራው ላይ የሚያጋጥመውን ከፍተኛ ጫናዎችና ፈተናዎችን ያሳያል ማለት ነው። ይህ ህልም እሷ እንድትደግፈው እና እነዚህን ችግሮች እንዲያሸንፍ እንድትረዳው የሚነግራት ህልም ነው ማለት ነው። ይቺ ነፍሰ ጡር ሴት በእውነታው ነፍሰ ጡር የሆነች ሴት በህልሟ ባሏ እያለቀሰ ለማጽናናት ስትሞክር በህልም ከተመለከተች፣ እሱ ደግሞ በዛው ልክ እየተቆጣት እባክሽ ተይኝ እያጽናናችሁ በህልሟ ማለት ነው፣ እባክሽ ተይኝ ምናምን እያለ እየተቆጣ በህልም ከተመለከተች ይሄ ፍቺ ምንድነው? በትዳሮች በሁለቱ መካከል ግጭቶች ወይም ሊባባሱ የሚችሉ ችግሮች ሊፈጠሩ እንደሆነ ያመላክታል። እሷ ሲያለቅስ አይዞህ እባክህ ተረጋጋ እያለች ተባብሎ እሱ ተቆናጦ ወይም ተበሳጭቶ የሚመልስላት ከሆነ ሁለቶች ሊጋጩ እንደሆነ የሚናገር ፍቺ ነው ማለት ነው። በሌላ በኩል እሱ እያለቀሰ ነፍሰ ጡር ሴት ባሏ እያለቀሰ እሷም አብራ የምታለቅስ ከሆነ ይህ ፍቺ ምንድነው? መጪው አወላል መጪው ልትወልድ አይደለ እንግዲህ ነፍሰ ጡር አይደለች። በህልሟ እሷም ባሏም ሲያለቅሱ እሱ ሲያለቅስ ተከትላ የምታለቅስ ከሆነ የአወላለዷ ላይ ስጋቷ እየጨመረ መሆኑን ያሳያል። እንዴት ነው የምወልደው? እንደው ምን ያጋጥመኝ ይሆን እያለች በእውነታው እየተጨናነቀች ወይም ስጋት እያደረባት እንደሆነ ይገልጻል። አብራ ከሱ ጋር ስታለቅስ ካለመች በጣም በእርግዝናው ፈርታለች። እንዴት ነው የምወልደው በሚለው ፈርታለች ማለት ነው፣ ፍቺው ማለት ነው። እሺ የተጨነቀ ባል ማለት ደግሞ አንዲት ሴት እንግዲህ ያላገባ ባለትዳርና የተፈታች ሴት ባሏ በጭንቀት ወይም ደግሞ ያላገባሽም ሴት ፍቅረኛሽ በጭንቀት እና ተጨንቆ እያሰበ ሀሳብ ይዞት እየተጨናነቀ በህልም ውስጥ ካየሽ ይሄ በጋብቻ ግንኙነት ውስጥ አስቸጋሪና ፈታኝ ጊዜ ውስጥ እያለፋችሁ ወይም እንደምታሳልፉ የሚናገር ፍቺ ነው ማለት ነው። ባልየው በህልም ውስጥ ከታየና ካዘና አዝኖ ተክዞ ተጨንቆ በህልም ካያችሁ ይህ ምናልባት ባላችሁ በቅርብ ጊዜ ውስጥ ሊያጋጥሙት የሚችሉትን ችግሮች ሊያመላክት ይችላል ማለት ነው። አንዳንድ ሊቃውንቶች ወይም የህልም ተርጓሚዎች ደግሞ የተጨነቀን ባል በህልም ማየት ጭንቀትን የሚፈጥሩ የራሱ ችግሮች በእውነታውም እንዳሉበት ሊያመላክት ይችላል ብለው ፈተውታል ማለት ነው። ሌላው ባላችሁ ሚስጥሮችን በህልም ሲያወራችሁ ወይም ደግሞ በህልም ሚስጥር እንደሚደብቅ በህልም ካያችሁ ይህ ምናልባት ስለ እሱ የማታውቋቸው ነገሮች እንዳሉ ሊያመላክት ይችላል። ለምሳሌ እኔ በህልሜ ባሌ የሆነ ሚስጥር እየደበቀኝ እንደሆነ ተሰምቶኝ ካለምኩኝ ፍቹ ምንድን ነው? ያው በእውነታው የሚደብቅሽ ነገር ወይም የሚደብቀኝ ነገር አለ፣ እየደበቀኝ የሆነ ነገር አለ ማለት ነው። ሌላው ደግሞ ባላችሁ በሞባይል ስልክ ደውሎ መልእክቶችን ወይም መመሪያ ትዕዛዞችን ሲያስተላልፍ በህልም ከተመለከታችሁ አንተ እንዲህ አድርግ አንተ እንዲህ አድርግ ብሎ ለሌላ ሰው ደውሎ ትዕዛዞችን ወይም መመሪያዎችን እየሰጠ በህልም ከተመለከታችሁ ደግሞ ይሄ የማትፈልጉትን ነገር መኖራችሁ እናንተ የማትፈልጉትን ነገር እየሰራ ወይም የማትፈልጉትን ነገር እያደረገ መሆኑን የሚገልጽ ህልም ነው ማለት ነው። ባላችሁ ከእናንተ ጋር በሚነጋገርበት ጊዜ ድምፅ ጮክ ብሎ በጭንቀት ወይም በጩኸት የሚናገር ከሆነ ይህ በባላችሁ ህልም ውስጥ በባላችሁ ህይወት ውስጥ ጭንቀት መኖሩን ያልተረጋጋ ህይወት እየኖረ እንደሆነ ይገልጻል። በህልማችሁ እንዴት ነው የምታለሙት መሰላችሁ? ላብራራላችሁ። እናንተም ሲያወራ ጮክ ብሎ ተናዶ ወይም በጩኸት የሚያወራችሁ ከሆነ እሱ በእውነታው ያስጨነቀው ወይም የሚያበሳጨው ነገር አለ ማለት ነው። ሌላው ስልክ ደውሎ በሳቅና በደስታ ደስ ብሎት የሚያወራችሁ ከሆነ ደግሞ ይሄ መልካም ዜና ልትሰሙ እንደሆነ የሚገልጽ ህልም ነው። ሌላው ለመረዳት በማይቻል ቋንቋ ባላችሁ ምን አይነት ቋንቋ እንደሚያወራ ሳታውቁ በህልም በማታውቁት ቋንቋ ሲናገር ከሰማችሁ ደግሞ በመካከላችሁ ውጤታማ የመግባባት ችግሮችን ምንም ውጤት አልባ የመግባባት ችግሮች እንዳሉ
ይገልጻል ማለት ነው። ምንም አይነት ነገር እናንተ ሊያግባባችሁ አይችልም ማለት ነው። በማይግባባ ቋንቋ በማይታወቅ ቋንቋ ባልሽ በህልም ሲያወራሽ ካየሽ በእውነታውም እናንተን ሁለታችሁን ምንም ነገር አያግባባችሁም ማለት ነው። ሌላው ባላችሁ ሊጓዝ እያቀደ እንደሆነ ወደሆነ ሀገር ሊጓዝ እያቀደ እንደሆነ በህልም ውስጥ ካያችሁ ይህ ምናልባት አዲስ ፕሮጀክት አዲስ ስራ ለመጀመር ፍላጎት እንዳለው ያመላክታል ወይም ሊጀምር እንደሆነ ይገልጻል ማለት ነው። ውድ ተመልካቾች እንግዲህ እንዳይበዛ ቪዲዮ እንዳትሰላችሁ ለዛሬው እንግዲህ ባላችሁ አዝኖ ተክዞ የምትወዱት ሰው ተጨንቆ ተናዶ ወይም ሲያለቅስ ካያችሁ ፍቺው ይሄን ይመስላል። በቀጣይ በሌላ እስክንገናኝ በሌላ ህልም ፍቺ እስክንገናኝ ላይክ ሼር ማድረግ እንዳትረሱ ፎሎ ማድረግ